የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 150 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። አካባቢው የሞቀ የደመቀ ሰፈር ነው። ጥሩ ደረጃ ላይ የደረሰና ጥሩ ሳይት ላይ ያለ ነው። ከታች መሰረት አልቆ ኮሎን ቆሞ ከላይ ሶሊታ ለብሷል። እዚህ ጋር እንደምትመለከቱት ዋናው ከታች ያለው ተወጥቷል ማለት ነው። እዚህ ጋር ይሄኛውን ጨርሳችሁ ከላይ ያለውን ደግሞ ቀስ ብላችሁ ማስጨረስ የምትችሉት ነው። ዋጋው ተመጣጣኝ ዋጋ ነው። በአስቸኳይ ነው። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የቻናሌ ቤተሰቦች ስጠይቁ ለነበራችሁ ዋጋው ቀነስ የሚያደርግ 150 ካሬ አቅርብላችኋል። ይሄው የላችሁ ቀርብ ያለው የዚህ 150 ካሬ ላይ ያረፈ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት 150 ካሬ ነው። ህጋዊ ነው። ካርታ ፕላን ያለው ነው። ጥሩ ደረጃ ላይ የደረሰና ጥሩ ሳይት ላይ ያለ ነው። ከታች መሰረት አልቆ ኮለን ቆሟል። ከላይ ሶሊታ ለብሷል። አካባቢው የሞቀ የደመቀ ሰፈር ነው። ወሎ ደሴ ነው። ደሴ ከ150 ካሬ ይዞ እስከ 200 ካሬ ድረስ ጥሩ ደረጃ ላይ የደረሰ በአልቅም አቅርብልህ ዋጋው ቀነስ የሚያደርግ ብላችሁኛል። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የቻናሌ ቤተሰቦች ይሄው የላችሁ ቀርብ ያለው በዚህ መልኩ ነው። እንግዲህ ከዚህ ደረጃ ላይ የደረሰ ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት ለከተማ ቀረብ ያለ ነው። አካባቢው ደግሞ የደመቀ ሰፈር ነው። ሰዎችም እየኖሩ ይገኛሉ። እንደ አልፋችሁ በጣም ደስ የሚል ሰፈር ነው። እዚህ ጋር ግን ቤቱን ብቻ ነው እያሳያችሁ ያለሁት ማለት ነው። ሰፈሩን፣ አካባቢው፣ መንገዱን በደንብ አድርጌ እንደዚህ ሳሳያችሁ ማለት ነው። አንዳንድ ልጆች ብዙ ያስተማራችሁኝ አላችሁና ለዛም ነው ሰፈርና መንገዱን እንደዚሁም አካባቢውን ግልጽ አድርጌ የማልናገረው ማለት ነው። ለከተማ ቅርብ እንደሆነ እነግራችኋለሁ። ዋጋ እናገራለሁ፣ ካሬ እናገራለሁ፣ አገር እናገራለሁ። 3 ነገር በቂ እኮ ነው። እንደዚህ መንገዱ እንዲታይ እንደዚሁም ደግሞ ቪዲዮ እንደዚህ ቀርጻችሁ የምትልኩ አላችሁና ስልክ ቁጥራችሁን ራሱ ላው ላይ የምታስቀምጡ አላችሁ። እንደዛ ከሆነ ማለት ነው የማስታወቂያ ትከፍላላችሁ፣ እኔም እልክላችኋለሁ። እንደዚህ የግል ቤት ከሆነ ማለት ነው የማስታወቂያ ብር እኮ ትንሽ ነው፣ ብዙ አይደለም። አክሲዮን አፓርታማ ሲሆን ማለት ነው ያ ነው ከፍ ይላል ማለት ነው። ግልጽ ነው ብዬ እገምታለሁ። እኔ በራሴ ቁጥር አድርጌ የምለቀው ማለት ነው ሐይቅ፣ ደሴ፣ ኮምቦልቻ፣ ሀርቡ፣ ኬሚሴ፣ ሸክላ፣ ቱቼ እየሄድኩም ነው። ይህንን አቀርብላችኋለሁ። ምክንያቱም በራሴ ቁጥር አድርጌ ማለት ነው። ገዢዎች ሲመጡ ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። ሲቀጥል ከዚህ የራቀ ሀገር ከሆነ በራሳችሁ ቁጥር አድርጌ ነው የምለቅላችሁ። የማስታወቂያ ትከፍላላችሁ። ብዙ ብር አይደለም፣ ትንሽ ነው። ግልጽ ነው ብዬ እገምታለሁ። ምክንያቱም እዛ እናንተ ሩቅ ሀገር ላይ እንደዚህ አቅርብልን ያላችሁኝ ቤት ማለት ነው እዛ ሰው ተለለሳ ማነው ተራ የሚያስተናግደው? ስለዚህ ለዛም ነው ህጋዊ ካርታ ፕላን ያለው ቦታ ቤት ያላችሁ እህት ወንድሞቼ ማለት ነው። አገር ውስጥም ያላችሁ ከአገር ውጭም ያላችሁ እለቅላችኋለሁ፣ አናግሩኝ እላችኋለሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ለዛሬ እየላችሁ የቀረብኩት ቤት እዚህ ጋር እንደምታዩት ዋናው ከታች አልቋል ማለት ነው። ቤት ማለት ነው ከታች መሰረት ጨርሳችሁ ኮለን እንደዚህ ካቆማችሁ ከላይ ሶሌታ ካለበሳችሁ ማለት ነው ዋናውን ተወታችኋል ማለት ነው። ቀሪውን ቀስ ብላችሁ ማስጨረስ ትችላላችሁ። ይህን ከታች ያለውን ጨርሳችሁ መግባት የምትችሉበት ነው። የደመቀ ሰፈር ነው እንዳልፋችሁ። ደሴ ለከተማ ቀረብ ያለ ነው። ለዛሬ እየላችሁ የቀረብኩት ለየት ይላል። ደሴ ላይ 100 ካሬ ራሱ ስንት እንደሚጠራ ታውቃላችሁ? ቦታ እንደዚህ መሰረት የተጀመረ እዚህ ደረጃ ላይ እየደረሰ ስንት እንደሚጠራ ዋጋም እየነገርኳችሁ ነበረ። ሲቀጥል ዋጋ ደግሞ አካባቢ የሚጠራ ዋጋ ጥሩ ብያችኋለሁ። ስንት እንደሚሸጥ ጠይቁና ነግራችኋል ማለት ነው። በተለይ ከሀገር ውጭ ያላችሁ እህት ወንድሞቼ
ቤታችሁ ስታስገምቱ የሚያውቅ ሰው ይገምትላችሁ። በውድ ዋጋ ጠርታችሁ አልሸጣለም ብላችሁ በቃ የሆነ ሌላ በቃ ተስፋ የምትቆርጧላችሁና በተመጣጣኝ ዋጋ በአካባቢ የሚጠራበት ዋጋ እንዲጠራላችሁ አድርጉ ነው የምላችሁ። አንዳንድ ልጆች እኔ ጋር እንደዚህ ቤት ልቀቅልን አቅርብልን ብላችሁኝ አቅርቤላችሁ ሰፈሩን እያወቅኩት እየነገርኳችሁ ኧረ ይሄን ያህል ድረስ ነው የሚጠራው የሚሸጠውም ይሄን ያህል ድረስ ነው እያልኩ እየላኩላችሁ ራሱ ማለት ነው። ኧረ የኛ ቤት እኮ ይለያል፣ አሰራሩ በጣም አሪፍ ነው ትላላችሁ። ምንም የሚለየው ነገር አይኖርም። አሪፍ ቤት የሚባል ነው እየተሸጠ ያለው እየነገርኳችሁ ያለሁት ማለት ነው። ይሄ ለእናንተ ነው። እንዴት ተቸግራችሁ በቃ ቶሎ በአስቸኳይ ለመሸጥ አስባችሁ በውድ ጠርታችሁ ይሆናል እንዴ? አይሆንም። ስለዚህ እኔ ይሄ ለእናንተ ነው። በተደጋጋሚ እየተናገርኩ ነው። በውድ ዋጋ ለምጠሩ እህት ወንድሞቼ ማለት ነው። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ቤት ቦታ እየላችሁ ስቀርብ እመልስላችኋለሁ። በውስጥ ገዢ የሆናችሁ ብቻ አናግሩኝ ማለት ነው። ገብታችኋል አይደለ? ግልጽ ነው ብዬ እገምታለሁ። በውስጥ ገብታችሁ ሪከርድ ጽሑፍ ስታስቀምጡ በአላህ መልስልን የምትሉ አላችሁ። በአላህ ደግሞ አትበሉ፣ እመልሳለሁ ማለት ነው። ስራ ላይ ካልሆንኩ እመልስላችኋለሁ። ምንም ችግር የለውም። ቦታ ለመግዛት ነበረ ለቀሪ ብር ቀን አይሰጡንም እንዴ 200 ሺና እንደዚህ 250 ሺህ ድረስ ቀን አይሰጡንም እንዴ ላላችሁ ማለት ነው። የሚሰጡ ሰዎችም አሉ፣ የማይሰጡም አሉ። 50 ሺህ ራሱ ቢጎላችሁ በቃ የማይሰጡ አሉ ማለት ነው። እንደዛ ሊሆኑበት የቻሉት ደግሞ ያኔ ከሰዎች በቃ ብዙ ነገር ደርሶባቸው የሰዎች እንቅፋት ያዩ ሰዎች ናቸው ማለት ነው። ገብታችኋል አይደለ? ነገር ግን እስከ 1 ወር 20 ቀን ድረስ ቀን የሚሰጡ አሉ። እኔም ሳገባይ በዛ መልኩ ቀን የሰጡም ሰዎች አይቻለሁ ማለት ነው። ደሴም፣ ኮምቦልቻም፣ ወሎ ኬምሴም፣ ሀርቡም ማለት ነው። እስከ 200 ሺህ 100 ሺህ ድረስ ማለት ነው ቀን ይሰጧችኋል። ለ1 ወር ተነጋግራችሁ በዛ በ1 ወር ካላገኛችሁ ያንን ብር ማለት ነው 3 ወር 2 ወር የሚቆይባችሁ ከሆነ በዛ እንትን አይሏችሁም፣ አይስማሙላችሁም፣ ይናደዳሉ ማለት ነው። ገብታችኋል አይደለ? ግልጽ ነው ብዬ ገምታለሁ። ሲቀጥል ደግሞ ቦታ ስም አይዞርም እንዴ ለምትሉኝ፣ አይዞርም። የትኛውም ሀገር ማለት ነው ባዶ ቦታ ስም አይዞርም፣ ቤት ላው ላይ ሳይኖር አስተዳደራዊ ውክልና ነው። ግልጽ ነው ብዬ ገምታለሁ። ይዞራል ብለው ለእናንተ የሚያስረዷችሁ አሉ። ለእኔም ራሱ እንደዛ የሚሉኝ ሰዎች አሉ ማለት ነው። ባዶ ቦታ ግን አይዞርም። ባዶ ቦታ ቤት ላው ላይ ሳይኖር የብሎኬ ቤት ከሆነ መሰረት እንደዚህ ካሁን ለምሳሌ አልቆ ከለን ቆሞ እንደዚህ ከላይ ሶሊታ ከለበሰ ስም ይዞራል። ሙሉ ውክልና መወከል ትችላላችሁ። ስም ለማዞሪያ ብር እንኳን ቢያጥራችሁ ማለት ነው ቀስ ብላችሁ ማዞር ትችላላችሁ። ሻጩ አያስፈልግም ማለት ነው። ገብታችኋል አይደለ? ግልጽ ነው ብዬ ገምታለሁ። የዚህ 150 ካሬ ላይ ያረፈ ቤት ዋጋው 6.7 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አዲስ የማህበር ቦታ በሚመራ ሰዓትን በወሎ ዙሪያ እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቱቼ፣ ወሎ ኬምሴ እየላችሁ ቀርባለሁ። እንዳቅማችሁ ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።